የሳሮንን ሚስጥር ሂሩት እንዳለ ሁሉንም አንድ ባንድ አውቃባታለች። እንዲሁም መራመድ እንደምትችልም አይታታለች ማለት ነው። በመስኮት ተደብቃ ስታያትኝ ሳሮን መራመድ ትችላለች እያስመሰለች እንደሆንም ደረሰችባት። እናም ይሄማ መረጃ ይሆነኛል፣ ስለዚህ ፎቶ ማንሳት አለብኝ ብላ ሂሩትን ፎቶ እያነሳች በመስኮት እያለ ዳዊት ይመጣል። ዳዊት መቶ እንዲህ ምን እያላክሽ ነው ይላታል። ሂሩትም ብድግ አድርጋ አይ ወንድሜ ፎቶ እየተነሳ ነው ለዛ ነው ትለዋለች። ኦኬ እኔ እሺ ነይ እንግባ ይላታል። አይ እኔ ልሄድ ነው እንዲህ ልትገቢ እኮ መስሎኝ ነው። አይ አይደለም ትለዋለች። እሷም ወደዛ ትሄዳለች። እናም ዳዊትም ወደ ውስጥ ይገባል ወደ ሳሮን ጋር ማለት ነው። እናም ሂሩትም ደውላ ለወንድሟ ሳሮን መራመድ እንደምትችልና እንደምትንቀሳቀስ እንዲሁም ደግሞ ከዚህም በፊት እንደጠረጠሩትኝ እንደምትሄድ ነው ያወቁ ማለት ነው። ከዚህም በፊት እያስመሰለች ነው ብላ ጥርጣሬ ውስጥ ነበሩ። አሁን ግን በእርግጠኝነት ሳሮን በእግሯ ስትሄድ አይታታለች እና አሁንም ሳሮን ግን ምንም ነገር አልታወቀብኝም ብላ እያስመሰለች ነው። እናም ሂሩት አይታኛለች ብላ ዳዊት ስለነገራት እዚህ ጋር መስኮቱ ጋር አግኝቻታለሁ ስላላትኝ በጣም ደንግጣ ነበር። እናም እሷን ስልኳን ተቀብላ ያን መረጃ ማጥፋት ነበረባት። ከዛም ቁጭ ብላ ያለ መጣለች ማለት ነው። እናም ሳሮን ታስላለች ማለት ነው። ልክ እንደ ትንታ ነገር ሂሩትዬ ውሃም ጭልኝ ትላለች። ሂሩት ስልኳን ይዛ አስቀምጠው ነበር ማለት ነው። እናም እዛ ቆይ ምን እያረግሽ ነበረ ትላታለች። ፎቶ እየተነሳው ነበር እስኪ ፎቶ ሽልኝ ትልና ከዛም በኋላ ስልኳን ትሰጣለች። ፎቶ እያየች ነበር። ነገር ግን ያንን መረጃ ስላላገኘችው ማጥፋት ስለምትፈልግ ግዴታ ማሳል ነበረባት፣ ወይንም ደግሞ ትናላይ ብላ መዋሸት ነበረባት። እናም እህቴ ውሃም ጭልኝ ትላታለች። እሺ በቃ ልና ሂሩት ስትሄድላት ሳሮን ለማጥፋት ስትሞክር ግን ቪዲዮ ወይም ደግሞ የቀረጸችውን ቪዲዮ ልታገኘው አልቻለችም። እቺ በቃ ይች በጥርጣሬ ነው ማለት ነው። እና ቪዲዮ አልቀረጸችኝም ማለት ነው። እሺ በቃ ብላ እሷም ስልኳን ትመልሳለች። እና ሳሮንም ሁሉን ነገር ስላወቀችባት ግን እኮ ትንታ ጥሩ ነው፣ በውሸት እውነት ሊሆን ይችላል፣ እናም ጥንቃቄ አድርጊ ትላታለች ማለት ነው። እንዴ ምን ማለት ፈልገች ነው? ምንድን ነው? ምን እያልሽ ነው እህቴ ትላታለች ማለት ነው። አይ ምንም በቃ እሺ በቃ አሁን እኔ ልሄድ ትላለች ማለት ነው። እናም ሂሩትም ሳሮን አንቺ ብቻ ብልጥ፣ እኔማ ይኸው ሌላ ስልክ ላይ ያስቀምጫዋለሁ መረጃውን ትላታለች ማለት ነው። እናም ሁሉም መረጃ ተይዞባታል ማለት ነው። ህይወትን ደግሞ ከኔ ምስጢር መደበቅ ጀመርሽ ይላታል። ህይወትም ድንግጥ ትልና የምን ሚስጥር ነው ደግሞ? ልጅሽን ሳሚ እንዳገኛትኝ ለምንድን ነው ሚስጥር አድርገሽ ያልነገርሽኝ ይላታል ማለት ነው። ሳሚ ሚስጥር እንዲሆን ፈልጎት ነው ትለዋለች። በጣም ይናደድና እኔማ እንዳንቺ ማመን መቼም አልሰማም ነበር ይላታል ማለት ነው። እኔ የአንቺ ደስታ ያስደስተኛል እንጂ ቆይኔ ለአንቺ ጠላትሽ ነኝ እንዴ ይላታል። እባክህን ልጄን ለማግኘት እንኳን አይደለም ከሳሚ ጋር ከጅብ ጋር መስማማት አለብኝ ወይንም ደግሞ እችላለሁ ትለዋለች። እኮ ያንቺ ልጅ ለማግኘት ያልወጣሁበት ያልገባሁበት የለም ታውቂያለሽ አይደል እንዴ? ሳሮን ራሱ እኮ ደክማለች ያንቺ ልጅ ለማግኘት ይላታል። አይ እንግዲህ ነገር አታውራ ትለዋለች። አልገባኝም። ቆይ እናንተ ሁለታችሁ ተመልሳችሁ አንድ ላይ ሆናችሁ እንዴ? አትሳሳት ዳዊት፣ ነገሩ አንተ እንዳሰብከው አይደለም። ዳዊትም ማናውቃል፣ ምናልባት አንድ ላይም ተኝታችሁ ሊሆን ይችላል ይላል። ህዊ በጣም ነበር ተናድ ምን ብላ በጥፊ ነበር ያለችው። ልክ ስትለው በሩን ከፍተው ሳሮንና ሳሚ ይመጣሉ። እናም ሳሮን በጣም ትናደድና አንቺ ደደብ፣ ኧረ እንዴት ነው የጠገብሽው? ተነስ ይበልህ፣ ለዚያ በቃት አንተ ራስህ ነህ፣ አንቺ ቆሻሻ ግን አለቅሽም እያለች እየሮጠች ትሄዳለች። ተይራፊ ይላል ዳዊትም። እናም ቆይ ጥፊ የት ነው የተማረችው? ይቺ ደደብ የቤቱን ሰው ሁሉ ጠፍጥፋ ጨረሰችው እኮ ትላለች ሳሮን። ህይወት በጣም ተናዳ መኝታ ቤቷ ገብታ ዛሬ አልወጣችም። እናም ሂሩት ትሄድና ሂዊ ዛሬ ደግሞ በሰላም ነው? ምን ነው ከክፍልሽ አልወጣሽ ምሳ ትላታለች። እና ይሄ ሁሉ ነገር ታስታውሳለች። ከዳዊት ጋር እንደተጣላች እንዲሁም ዳዊትን እንደመታችው ትዝ ይላታል በጥፊ። አረ ነቃቤ የት ሄድሽ? እያወራሁሽ እኮ ነው። ምን ሆነሽ ነው? ቆይ ትልና ትጠይቃታለች። ሂሩትም እርታ የሆነ ነገር እኮ ትዝ ብሎኝ ነው ትላታለች። ቆይ ግን ምን ሆነሽ ነው ከክፍልሽ የማትወጪው ትላታለች። እኮ አንቺ ከሌለሽ በጣም ይጨንቀኛል፣ ለምንድነው ወደ ሳሎን የማትመጪው ትላታለች። ህይወይም ብድግ አድርጋ ልጅን እያፈላለግሽልኝ እንደሆነ ሰምቻለሁ፣ እንዴት ነው ተስፋ አለኝ ትላታለች። ዋና ያለው አይ ሳሚ አፉን ይበላዋል አይደል
ትላታለች። ግራ ገባኝ እኮ ነገሮች ተስተካከሉ እልና እንደገና ደግሞ ተመልሰው ይበላሻሉ። የምኖርለት እኮ እያጣው ነው ትላለች። አሁንማ ከቀን ወደ ቀን ተስፋዬ እየመከነ ነው ትላታለች። ሂሩትን ብድግ አድርጋ አይዞሽ ተስፋለሽ የምችለውን ነገር ሁሉ አደርጋለሁ ትላታለች። ግን ለማንም እንዳትናገሪ፣ ለሳሚም ቢሆን ለሳሮንም እንዲሁም ለዳዊት እንዳትናገሪ፣ እነሱ ችግር ውስጥ እንዳልገባ ብለው ሁሉን ነገር ሊያስቆሙ ስለሚችሉ፣ ስለዚህ ለማንም እንዳትናገሪ፣ ያንቺ ልጅ እየፈለግኩ መሆኑን ካወቁ ከባድ ነው ትላታለች። ዳዊት እንኳን ሰምተዋል። ነገር ግን ችግር ውስጥ አንቺን የሚከትሽ ከሆነ እኔም እንድታደርጊው አልፈልግም፣ ግዴታዬ ነው። አንቺ አትጨነቂ፣ ችግር የለውም ትላታለች ሂሩትም። ህይወትን ብድግ አድርጋ ቆይ ግን ሰዎችን ታውቂያቸዋለሽ ማለት ልጅን ያገቷትን ብላ ጥያቄ ትጠይቃታለች። እንኳን አላውቅም ግን በአቅም ለደህንነት ስል ላልነግርሽም ትላታለች። እዚህ ክፍል ውስጥ ምንም አታደርጊም፣ በቃ ትንሽሽ ወደ ሳሎን እንሂድ ትላለች። ዳዊት እዛ ካለ አልሄድም ትላለች። ለምን ደግሞ ከዳዊት ጋር ትጣላችሁ እንዴ ብላ ሂሩትም ትጠይቃታለች። ትናንትና በጥፊ መታወት ትላለች። ሂሩትም በጣም ተደነግጥና ምን ትላለች። አስቤበት አይደለም እኮ ግን ከመታወት በኋላ በጣም ነው የደነገጥኩት ትላለች። ሂሩትም ስለተቀየረችባት ህዊ በጣም ደንግጣለች። ከሳሚ ጋር ግንኙነት አለች ብሎ ሲለኝ በጣም ተናደርኩና መተውት ሳላስበው እሱ ራሱ እንዴት እንደዚህ ይናገርሻል? ግን ለማንኛውም አሁን እዚህ በመቀመጥሽ የሚፈታ ነገር የለም፣ ተነሽ እንሄድ ትላታለች። እናም እሱ የለም አሁን ላይ ተነሽ፣ ደግሞ እሱ ቢኖርም እሱን መፍራት እንደሌለብሽ ታውቂያለሽ አይደል? ሳይሆን በስራዬ ነው ትላለች። ሂሩትን ብድግ አድርጋ ይኸውልሽ ሂዊ እኔም ቢሆን አጣፈው ነበር አደርገዋለሁ ትላታለች። ባልኩበት ከተባልኩኝ እመኝኝ አደርገዋለሁ ትላለች። ሂዊን ብድግ አድርጋ ግን እኮ ለዳዊት ጥፊ አይገባውም ነበር ብላ ታዝናለች። ባደረገችው ነገር በጣም ተቆጭታለች። ምክንያቱም ሳታስበው ነበረ። አሁን ባክሽን ይህን ያክል መጨነቅ አይገባሽም ትንሽ ትላታለች። ዳዊትን ይቅርታ ትላንት በተፈጠረው ነገር ብላ እየጠየቀችው እያለ ሳሎን ላይ እንዲሁም እሱም እኔም እንደዛ ማለት የለብኝም ነበር እኔም በጣም ይቅርታ እየተባባሉ እናም ተቃፈው ያለ ሳሚ ይመጣል። ሳሚ ምን ጭራሽ እንደዚህ ሆናችኋል? ለምን ውስጥ አትገቡም ይላቸዋል። እንደማየው ከሆነ እናንተ እወቁሌ ላይ ነው ያላችሁት። ፍቅራችሁን መጋኛ እንዳይመተው ሸፈን ደበቅ አድርጉት ይላል ሳሚ የሚናደድና ነው እንደዚህ በግላችሁ የምታወጡት ነገር ብሎ ብስጭት ይለዋል። ዳዊትን ብድግ አድርጎ ሳሚ አንዴ ትመጣለህ ውስጥ ላናገር ፈልጌ ነው ይለዋል። እንዴ እኔ እኮ ሳሚ ነኝ እቻትልህ ሂሩት ይለዋል ማለት ነው። አንተ ነው እኔ የፈለግኩህ ይለዋል። አይ ተምታቶብህ እንደው ብዬ ነው ይለዋል ማለት ነው። ሞኔ እናንተ ውስጥ ምን እንሰራለን ይለዋል። እሺ አንዴ ገብተን እናውራ ይለዋል። ወደ ውስጥ ሲገቡ የሳሚ ስልክ ይደወላል። እናም ልጅቷን አግኝተናታል እና በምንልክልህ አድራሻ ቶሎና ይሉታል ማለት ነው። ህይወትም ያን ትሰማና እየሮጠች ትሄዳለች። እናም አሁን ላይ ሳሚ በጣም የደነግጥና ዳዊት ህይወት አደጋ ላይ ነች። እናም እኔ የምፈልጋቸው